ዛሬ የምናየው እግዚአብሔር ባህሪ ኢየሱስ ክርስቶስ እንደተገለጠ ነው። ክርስቶስ ኢየሱስ እግዚአብሔር መሆኑን በምን እናውቃለን? በምድር ሲመላለስ አንዱ ኢየሱስ ክርስቶስ በባህሪው ነው። እሱ ነው ዛሬ የምናየው። ዛሬ እንግዲህ የምንመለከተው ኢየሱስ ክርስቶስ እግዚአብሔር መሆኑን በምን እናውቃለን? እሱ መለኮት እንደሆነ በምን እናውቃለን? በባህሪው ነው። ባህሪው የምናውቀው ምንድነው? እግዚአብሔር ያለው ባህሪ በክርስቶስ ኢየሱስ ውስጥ ተገልጧል። አንድ ጥቅስ አነብና እንቀጥላለን ጸልየን። እንግዲህ እተካከለው ዘንድ በማን ትመስሉኛላችሁ ይላል ቅዱሱ ኢሳይያስ 40:25 እንግዲህ እተካከለው ዘንድ በማን ትመስሉኛላችሁ? እግዚአብሔር መንፈስ ቅዱስ ሆይ እናመሰግናለን። በመካከላችን አለ። ኢየሱስን ታላቅነት፣ ያንተን ታላቅነት፣ የአብን ታላቅነት ትነግረን ዘንድ እንጸልያለን። በፍጹም ግልጽነት መናገር እንድችል አንደበቴን ኤፍታ በለው ጌታ ሆይ። በኢየሱስም የሚሰሙ ደግሞ በፍጹም ግልጽነት መንፈስ ያናግራቸው። መንፈስ ነው ጌታው ያስረዳቸው። እያንዳንዳችን ከመንፈስ ልንማራለንና መንፈስ ቅዱስ ያስተምረን በኢየሱስ ስም አሜን። እንግዲህ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ እግዚአብሔር። በማን ትመስሉኛላችሁ ይላል። ፈጣሪን የሚመስል ፈጣሪ ብቻ ነው አይደል እንዴ? ቆላስይስ 1:16 ላይ እንደዚህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው ይላል። ማን? ክርስቶስ ኢየሱስ የማይታይ አምላክ ምሳሌ ነው ይላል። እግዚአብሔር ምንድነው? ኢንቪዚብል ነው፣ መንፈስ ነው፣ ሊታይ ስለማይቻል ነገር ግን ስጋ ለብሶ ወደዚህ ምድር የመጣው ኢየሱስ ክርስቶስ የእግዚአብሔር አብ ምሳሌ ነው። እግዚአብሔር ጥያቄ ጠይቋል። እንግዲህ እተካከለው ዘንድ በማን ትመስሉኛላችሁ ብሎ ሲናገር እናያለን። የሚገርማችሁ ነገር እግዚአብሔር ምሳሌውን ይጠይቅ ነበረ። በምድር ላይ አንድ ሰው ተገኘ፣ ስጋ ለብሶ የመጣ የናዝሬቱ ኢየሱስ። እርሱ የማይታየው አምላክ ምሳሌ ነው። ስለዚህ ሰዎች እግዚአብሔር ማን ነው ብለው ቢጠይቁ ወይም ደግሞ አብን አሳየን ብለው ቢጠይቁ የግድ ማንን ነው ማየት ያለባቸው? ክርስቶስን ብቻ ነው። ሌላ በማንም አይመሰልም። ምን ይላል? የሚታዩና የማይታዩ ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉ በእርሱ ተጋጥሟል ይላል። ለፈጣሪ ምሳሌ ፈጣሪ ብቻ ነው። ኢየሱስ ክርስቶስ ደግሞ የቆላስይስ መልእክት ጳውሎስ ሲጽፍ ምን ይላል? እርሱ ራሱ ፈጣሪ ነው ይላል። ኢየሱስ ክርስቶስ ይሄ የሚታየውን ዓለም የማይታየውን ዓለም የፈጠረ ኢየሱስ ክርስቶስ። ስለዚህ እግዚአብሔር በማን ትመስሉኛላችሁ ካለ በክርስቶስ ነው። በማን ይመስላል? ፈጣሪን የሚመስል ፈጣሪ ብቻ ስለሆነ ነው። አንድ ጊዜ ዮሐንስ ወንጌል ምዕራፍ 10:30 ላይ እንደዚህ አለ ጌታ ኢየሱስ፣ እኔና አብ አንድ ነን አለ። እኔና አብ አንድ ነን ባለ ጊዜ በጣም ተቆጡ አይሁዶች፣ በጣም ተቆጡ። እንዴት እኔና አብ አንድ ነን ትላለህ አሉት። ቁጥር 31 ጀምሮ እንዲህ ይላል፣ አይሁድ ሊወግሩት ደግሞም ድንጋይ አነሱ። ለምንድን ነው ድንጋይ ያነሱት? እኔና አብ አንድ ነን አለ። እሱ የማይታይ አምላክ ምሳሌ ሆኖ ነው በምድር ላይ የሚመላለስ። የመለኮት ሙላት በውስጡ ነው ያለው። ነገር ግን እኔና አብ አንድ ነን ባለ ጊዜ አይሁድ ሁሉ ተቆጡት። ምን አላቸው? ኢየሱስም ከአባቴ ብዙ መልካም ስራ አሳየዋችሁ፣ ከነርሱ ማለት ከሰራዋቸው ስራ በማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርም፣ ስለ ስድብ ነው የምንወግርሃሉ፣ ስለ ስድብ እንወግርሃለን አሉት። አንተ ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ አንተ ሰው ሆነ ሳለ እንዴት ራስን አምላክ ታደርጋለህ አሉት። ራሱ ሰማይ ምድርን የፈጠረው ኢየሱስ እኔና አብ አንድ ነን ስላለ በድንጋይ ሊወግሩት ተነሱ። አንተ ሰው ሆነስ እንዴት ራስን አምላክ ታደርጋለህ? ፊልጶስም ምን አለ? ጌታ ሆይ አብን አሳየን፣ ይበቃናል። ብዙ ነገር አሳይተናል፣ አሁን ግን የመጨረሻ ነገር አሳየንና ይበቃናል አለ። ብዙ ታምር አይቷልና አብን አሳየን አለው። አብ አካል የሚለብስ ወይም አካል ያለው መስሎታል። ጌታ ኢየሱስ ምን አለ? አንተ ፊልጶስ ይህን ያህል ዘመን ካንተ ጋር ስኖር አታውቀኝም?
እኔን ያየ አብን አይቷል። ምክንያቱም የማይታይ አምላክ ምሳሌ ማን ነው? ክርስቶስ ኢየሱስ ነው። አብ መንፈስ ነው፣ አይታይም። መንፈስ ቅዱስ መንፈስ ነው፣ አይታይም። ኢየሱስ ግን አካል ለብሷል። ስለዚህ እኔን ያየ አብን አይቷል አለ። ኢየሱስ በአካሉ እኛን ነው የሚመስለው፣ በባህሪው ግን አምላክን ነበር የሚመስለው። እኛን መስሎ ጎስቋላ መስሎ ነው የመጣው በአካሉ። ምክንያቱም የወደቀውን ሰው መስሎ ነው የመጣው ከኃጢአት በቀር። እሱ አልወደቀም፣ ግን ጎስቋላውን፣ በኃጢአት የተጎሳቆለውን፣ ድሃ የሆነውን፣ የተራቆተውን፣ ምስኪኑን ሰው መስሎ ነው የመጣው። ግን በመንፈሱና በባህሪው ደግሞ አብን የሚመስል እሱ ነበር። አብን መጥቶ የተረከልን እሱ ነው። እግዚአብሔር አብን ከእግዚአብሔር ወልድ ጋር አንድ ያደረጋቸው እንግዲህ ስሙ፣ ባህሪው፣ አትሪቢዩትስ፣ ወርኩ ወይም ስራውና አምልኮ ነው። ዛሬ እንግዲህ የምናየው የእግዚአብሔር ባህሪያት በክርስቶስ ተገልጧል። በምድር ሲመላለስ ባህሪው ተገልጧል። የእግዚአብሔር ባህሪያት በጣም ብዙ ናቸው፣ በጣም ከቁጥር በላይ ናቸው። የሚገርማችሁ ግን ሁሉም ባህሪያቶቹ በሁለት እንጠቀልላቸዋለን። አንደኛው ኢሴንሻል አትሪቢዩት የሚባለው ነው። ኢንኮሙኒኬብል አትሪቢዩት፣ ሰው የማይጋራው ሰው ጋር የማይመጣ ባህሪ ያለው። ሌላው ሞራል አትሪቢዩት የሚባል አለ። ኮሙኒኬብል አትሪቢዩት፣ ይሄ ደግሞ ሰው የሚጋራው ነው። አሁን ለምሳሌ እግዚአብሔር ፍቅር ነው፣ እኛም ማፍቀር እንችላለን። ይሄ የምንጋራው ባህሪ ነው። እግዚአብሔር ቅዱስ ነው፣ እኛም መቀደስ እንችላለን። እግዚአብሔር ጻድቅ ነው፣ እኛም መጽደቅ እንችላለን። እግዚአብሔር ሩህሩህ ነው፣ እኛም መራራት እንችላለን። ይሄም ባህሪ ኮሙኒኬብል ነው፣ እንጋራዋለን። ኢሴንሻል አትሪቢዩት የሚባለው ግን ኢንኮሙኒኬብል ነው፣ አንጋራው። ዛሬ ወደ 16 ፖይንቶች አስጨብጣችሁና ከዛ ውስጥ ሁለቱን ጊዜ ከበቃ ወይ 3ቱን እንካፈላለን። 16ቶቹ እግዚአብሔር ብቻ ያለው ባህሪ ሰው የማይጋራውን ለመያዝ ሞክሩ። አንደኛው ኢሚዩቴብል አትሪቢዩት የሚባለው ነው። የማይለዋወጥ ባህሪ ያለው እግዚአብሔር አንቼንጀብል ነው፣ አይለወጥም። ሂ ሪሜን ዘሴም፣ ሁል ጊዜ ዘሴም ነው። በፍጹም እግዚአብሔር አይለወጥም። እሱን እናያለን። ሁለተኛው ኢንኮምፕሬንሲብል ማለት ደግሞ ቢዮንድ አወር አንደርስታንዲንግ ነው። ሂ ኢዝ ኖት ኤብል ቱ ቢ ፉሊ ኖን። እግዚአብሔርን ሙሉ በሙሉ ልናውቀው አንችልም። እንደው ከእግዚአብሔር ጥቂቱን ነገር እንጂ የምናውቀው ብልጭ ያለልንን እግዚአብሔርን በዚች አይምሮአችን ልናውቀው አንችልም። ሶስተኛው ኢንዲፔንደንት፣ በማንም የማይደገፍ ነው። እግዚአብሔር የሁሉ ፍጥረት ባይኖር፣ ሰማይም ባይኖር፣ በሰማይም የተፈጠሩ ፍጥረቶች ሁሉ ባይኖሩ በራሱ የሚኖር ነው። ሌላው አራተኛው ኢምፔካቢሊቲ ማለት ምን ማለት ነው? እግዚአብሔር ኃጢአት ሊሰራ አይችልም። ቅዱስ ነው። በቃ ኃጢአትን በፍጹም ሊሰራ አይችልም። አምስተኛው ኤሚነንስ ማለት በፍጥረት ውስጥ ኤግዚስት የሚያደርግ ማለት ነው። እግዚአብሔር ለፈጠረው ነገር ቅርብ ነው። ለምሳሌ ሰማይ ፈጥሮ በሰማይ ውስጥ ይኖራል። ምድርን ፈጥሮ በምድር ውስጥ ይኖራል። እኔና እናንተን ፈጥሮ በእኛ ውስጥ ይኖራል። እግዚአብሔር በፈጠረው ነገር ውስጥ ኤግዚስት የሚያደርግ ማለት። ስድስተኛ ኢንፊኒቲ ማለት መጨረሻ የሌለው ማለቂያ የሌለው። እግዚአብሔር የሌለበት ቦታ አለ ብላችሁ ብትዞሩ አታገኙም። ወደ ሲኦልም ብትወርዱ በዛ አለ፣ ወደ ሰማይ ብትወጡ በዛ አለ። ምድርን ጨርሳችሁ ሌላ ፕላኔትን ብትገቡ እግዚአብሔር በሁሉ ቦታ አለ። ኢንፊኒቲ ከእስከማይባል። ሌላው ሰባተኛው ኢንኮርፖሪያሊቲ ማለት ምን ማለት ነው? እግዚአብሔር አካል የለውም። እግዚአብሔር ቦዲ የለውም። ኢንኮርፖሪያሊቲ ማለት እግዚአብሔር አካል የለውም፣ ቦዲ የለውም። ኢየሱስ ክርስቶስ እኛን ለማዳን ሲል ነው እንጂ ስጋ የለበሰ አካል የለበሰ እግዚአብሔር አካል የለውም። እግዚአብሔርን የሆነ እንደኛ መንፈስና ነፍስ አካል ውስጥ የምትከቱት አይደለም። በአካል ውስጥ ቢገባም እንኳን ከአካል ውጪ ነው። በምድር ላይ ቢኖርም ከምድር ውጪ ነው። በሰማይም ቢኖር ከሰማይም ውጪ ነው። እግዚአብሔር አካል የለውም። ኢንኮርፖሪያሊቲ። ስምንተኛው ሂዝ ኦምኒፕሬዘንት፣ በአንድ ጊዜ በሁሉ ስፍራ ይገኛል። መላእኮች ገብርኤል እዚህ ቢመጣ ሰማይ አታገኙትም። ገብርኤል ሰማይ ካለ እዚህ ምድር አታገኙትም። ኢየሱስ ግን እዚህ ቢመጣ እዛም ታገኙታላችሁ። አዘ ሴም ታይም እዚህም አለ። ሌላው ሂዝ ኦምኒሸንት፣ ሁሉን አዋቂ ጌታ ኢየሱስ ክርስቶስ እግዚአብሔር ሁሉን አዋቂ። 11ኛው ኢተርኒቲ፣ እግዚአብሔር ዘላለማዊ ነው። ዘላለማዊ ነው ማለት ምን ማለት ነው? ሂዝ ኤግዚስተንስ ቢዮንድ ታይም፣ ከታይም ውጪ ነው። እዚህ ነው እንጂ ዓመተ ምሕረት ምናምን ያለው በሰማይ የለም።
ሌላው ትራንሴንደንስ ነው። 12ኛው ትራንሴንደንስ ማለት ከአንድ ነገር በላይ ወይም ውጪ ነው። እግዚአብሔር ከፈጠረው ፍጥረት ውጪ ነው። እኔና እናንተ ተፈጥረን በተፈጠረ ነገር ውስጥ ነው የምንኖረው። ሰማይ ምድርን ፈጥሯል አይደለ? ምድርን ፈጥሮ በምድር ውስጥ ነው የሚያኖረን። እግዚአብሔር ግን ከፈጠረው ምድር ውጪ ነው። ከፈጠረው ሰማያት ውጪ ነው። ቢዮንድ አወር ኢማጂኔሽን፣ ቢዮንድ ዩኒቨርስ ሁሉ ነው። እግዚአብሔር እንደዚህ ብሎ ምድር ሁሉ ሳይፈጠር ሰማያትን ሳይፈጥር እንዲህ ውጪ ሆኖ የሚያይና ከፈጠረ በኋላ እንደገና ውስጡ ገብቶ የሚኖር ቤታችሁን ሰርታችሁ እንደገና የሰራችሁበት ቤት ውስጥ ገብታችሁ ትኖራላችሁ አይደል? እንደዛ ማለት ግን ቤቱ ሳይኖርም እናንተ ነበራችሁ። እግዚአብሔር ምድር ሳይፈጠር ሰማያት ሳይፈጠሩ ነበር። ከፈጠረ በኋላ በፈጠረ ውስጥ ደግሞ ገብቶ መኖር፣ ያ ማለት ኤሚነንስ ማለት ነው። ቢዮንድ ዩኒቨርስ ማለት ደግሞ ወይም ደግሞ ቢዮንድ ከፈጠረው ውጪ ደግሞ ሲኖር ትራንሴንደንስ ይባላል። ይሄ የላቲን ወርድ ነው። ሌላው ኤስኤቲ ማለት ASEITY ኤስኤቲ ማለት ሰልፍ ኤግዚስተንስ ነው። እግዚአብሔር ከየት መጣ ማን ፈጠረ አይባልም። ፍጥረት ሁሉ ሳይኖር የነበረ ነው። ትልቅነቱ ይታያችኋል። እግዚአብሔርን ማን ፈጠረ ልትሉት አትችሉ። ፍጥረት እግዚአብሔርን ማን ፈጠረ ሊለው አይችልም። ፍጥረት ሁሉ ሳይኖር፣ መላእክቶች ሳይኖሩ፣ ሰማያት ሳይኖሩ፣ ሁሉ ሳይኖር የነበረ ሰልፍ ኤግዚስተንስ ሰልፍ ሰፊሽንት በራሱ የሚኖር ማለት። እኔና እናንተ ግን በእርሱ ነው የምንንቀሳቀሰው። እስትንፋሳችንን ቢወስደው ግን እንወድቃለን። እንስሶች በሉ መላእክቶች ራሳቸው የሚኖሩት በእግዚአብሔር። ማንም ካለ እግዚአብሔር መኖር አይችልም። ሁላችንም ጥገኞች ነን። እግዚአብሔር ግን ጥገኛ አይደለም። ሌላው 14ኛው the one and only አንድና ብቸኛ ነው። አንድና ብቸኛ ነው እግዚአብሔር። 15ኛው ሰቨርን ማለት ሉዓላዊ ማለት። 16 እና የመጨረሻው መጀስቲክ ማለት ግርማ ሞገስ ያለው። ለሰው እንሰጠዋለን አይደለ? ሄደን ማጀስቲ እንላለን። ማጀስቲዎች ዛሬ የሉም፣ ምድር ናቸው፣ ከምድር በታች። እሱ ግን ዛሬም በዙፋኑ ላይ ነው፣ ግርማ ሞገስ ያለው። ይህም ባህሪ ማንም ሰው ሊላበሰው አይችልም ከፍጥረት። ኢቭን መላእክቶች አይጋሩትም። እንኳን ሰው አርኬንጅልስ የተባሉ ጃይንት መላእክቶች እንኳን እነዚህም ባህሪ አይጋሩትም። ማን ነው በዚህ ቦታ የሚጋራው? ክርስቶስ ብቻ ወይም መንፈስ ቅዱስ ብቻ። ወደ ዛሬዎቹ እንግዲህ ፖይንት ታይም እስከመቃ ድረስ እሄዳለሁ። ዛሬ ከብዙ በጥቂቱ God is immutable። እስቲ እግዚአብሔር አይለወጥም በሉ እስቲ። አሜን። ዛሬ የተለወጠባችሁ ሰዎች እንደማይለወጥ እንግዲህ በደንብ ታዩታላችሁ። ሚልክያስ 3:6 ላይ እንዲህ ይላል፣ እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል። እኔ እግዚአብሔር አልለወጥም ይላል። ስለዚህ እናንተ የእስራኤል ቤቶች ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል። ለምንድን ነው ይህንን ያላቸው? 70 ዓመት ባቢሎን ከረሙና መጡ። ሲመጡ የቀደመውን ቤተ መቅደስ ሳይሆን ቅጥሩ ተሰርቷል፣ ቤተ መቅደሱ ተሰርቷል። ከቀደመው ቤተ መቅደስና ያሁኑ ሲያስተያዩት ቤተ መቅደሱ ያሁኑ ክብር የለውም፣ እንደ ሰለሞን ዘመን አይደለም። አገራቸውን ሳይሆን ደግሞ ስቲል ቴሪቶሪ በአሕዛብ ተይዟል፣ ጥቂት ሆኗል። በነ ሰለሞን በነ ዳዊት ዘመን ሰፊ ነበር፣ ግዛታቸው ጠቦባቸው። ሌላው ደግሞ ራሳቸውን ሲመለከቱት አንሰው አናሳ ሆነው አገኙት። ራሳቸው በቃ እግዚአብሔርን ማገልገል ከንቱ ነው፣ ብዙ ስንፍና መናገር ጀመሩ። እግዚአብሔር ምን አላቸው? እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ የጠፋችሁ አይደላችሁም አላቸው። እግዚአብሔር አይለወጥም። God is immutable, unchangeable፣ አይለወጥም፣ አይለዋወጥም። መዝሙረ ዳዊት 102 ላይ እንደዚህ ይላል፣ ቁጥር 25 እና 27 ድረስ አቤቱ አንተ ከጥንት ምድርን መሰረትክ፣ ሰማያት የእጅ ሥራ ናቸው፣ እነርሱ ይጠፋሉ ይላል፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተነ፣ ዓመታቶች ከቶ አያልቁም። እስቲ አንተ ግን ያው አንተነ በሉት። ጌታ ብቻ ነው ያው፣ አንተ ግን ያው አንተነ። እንደው ትላንትና የሚያውቃችሁ ወይም እናንተ ትላንት የምታውቁትን ስታገኙ አንተ ግን ያው አንተነ ትባባላላችሁ? አትባባሉ። የእድሜ ለውጥ አለ፣ የመልክ መለወጥ አለ። ሕፃን የነበረው አድጓል፣ ያደገው ደግሞ መልኩ ተለውጧል። ብዙ ለውጥ አለን አይደለ? እኛ እንኳን ለምን እንለዋወጣለን? ኢየሱስ ግን ያው ኢየሱስ ነው።
ኢየሱስ እግዚአብሔር አይለወጥም። እኛ ጋር ነው መለዋወጥ ያለው፣ ፍጥረት ጋር። መንግስታትን ተመልከቷቸው። ትላንት ባቢሎን እኔ ነኝ ኢምፔሪያል ብሎ ተነሳ፣ ወርቃማው መንግስት ተባለ። እሱ በተናቀ የፋርስና የሜዶን መንግስት መጣና አሸነፈው። እሱ ደግሞ እኔ ነኝ ሲል የግሪኩ መንግስት አሌክሳንደር መጣና መታውና አሸነፈው። አሌክሳንደር ዘግሬት እኔ ነኝ ታላቅ ብሎ ሲል እሱን ደግሞ መጣና የሮማ መንግስት መታው። ሁሉ እየተሻረ አሁን የሮማው መንግስት ተፈረካከሸና የብረትና የሸክላ ሆነ። አሁን ያለንበት ኃያላንና ደካማ መንግስት የሚባል ፍርክሽክሽ የወጣ መንግስት ተፈጠረ። ኢየሱስ ግን መንግስቱ ለዘላለም ያው ነው። እሱ ስሙ ያው ነው። ማንነቱ ያው ነው፣ አይለወጥም። ለዚህ ነው የዕብራውያን ጸሐፊ 13:8 ላይ ኢየሱስ ክርስቶስ ትላንትና ዛሬ ለዘላለም ያው ነው ይላል። ያዕቆብ ሲጽፍ ያዕቆብ 1:17 ላይ እንደዚህ ይላል፣ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥ በእርሱ ዘንድ ከሌለ። እስቲ መለወጥ በእርሱ ዘንድ ከሌለ በሉ። በእግዚአብሔር ዘንድ መለወጥ የለም። መለወጥ በእርሱ ዘንድ ከሌለ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። የብርሃናት አባት ሲለው ምንድነው? ጨረቃን የፈጠረ እግዚአብሔር ነው። ፀሐይን የፈጠረ እግዚአብሔር ነው። ከዋክብትን የፈጠረ እግዚአብሔር ነው አይደለ? ፀሐይ ስትወጣ ጨረቃ ትጠፋለች። ጨረቃ ስትወጣ ፀሐይ ትጠፋለች። ይለዋወጣሉ አይደለ እንዴ? ኮከብ የምታዩት መቼ ነው? ማታ ነው እንጂ በቀን አታዩ። ብርሃናት ይለዋወጣሉ። እንደገና ደግሞ ጥላችሁን ተመልከቱት እስቲ። ፀሐይ ኦቨርሄድ ስትሆን በእኛ ላይ ስታጠላብን ጥላችን አጭር ይሆናል። ማታ ላይ ደግሞ ይረዝማል። በዚህ በጎን የነበረው በዚህ ሊሆን ይችላል። በዚህ በፊታችን ወይ በኋላችን መለዋወጥ አለ። ለዚህ ነው በመዞር የተደረገ ጥላ። የብርሃናት አባት ግን አይለወጥም፣ በእርሱ ዘንድ መለዋወጥ የለም ነው የሚለው። እንደ ፀሐይ እንደ ጨረቃ ብቅ ጥልቅ የሚል አይደለም። ሲመሽ ጨረቃ የኔ ነው ተራ ትላለች፣ ሲነጋ ፀሐይ የኔ ነው ተራ ትላለች። ነገር ቢመሽባችሁ ቢጨልምባችሁም ጨረቃ ሳይሆን የብርሃን አባት ራሱ እግዚአብሔር ነው የሚመጣው። ለጳውሎስና ለሲላስ ነገር መሽቶባቸዋል፣ ተጠርቀዋል። እንደገና ደግሞ በእስር ቤት ነው፣ በጨለማ ውስጥ ነው ያሉ። እግዚአብሔር ግን የብርሃናት አባት ሲወገሩም ሲያዝኑም ሲቸገሩም ትላንትና ሲያድናቸው ባስደሰተው መንፈስ አሁንም በመከራቸው መጣላቸው። እኛ ጋር ነው ለውጥ ያለ፣ እግዚአብሔር ጋር ለውጥ የለም። ትላንትና የሚያውቃችሁ በልጅነት እስከ ሽበት እስከ ሽምግልና እኔ እግዚአብሔር አልለወጥም ይላል። እግዚአብሔር አይለወጥም ወገኖቼ። ምንድነው ታዲያ ነገሮች የተለዋወጡት? እኔና እናንተ ጋር ነው። ሁኔታው ይለወጣል፣ ሰርከምስታንሱ ይለወጣል፣ ሲቹዌሽኑ ይለወጣል፣ እኔ ራሴ ይለወጣል። ጴጥሮስ ስንት ጊዜ ነው ጌታ ላይ የተገለባበጠበት? እኛ እንለወጣለን፣ ጌታ ግን አይለወጥም። ዛሬ ጌትዬ ብላችሁ ትዘረጋላችሁ፣ ነገ ደግሞ ሰብሰብ ትላላችሁ። ዛሬ ቀርባችሁ ትሮጣላችሁ፣ ነገ ደግሞ ትጎተታላችሁ። ወደ ኋላ ርቃችሁ ትከተሉታላችሁ። እሱ ግን ያው ነው፣ በቦታው ነው። ዛሬ ተንበርክካችሁ በቃ ሃሌሉያ ምን ትላላችሁ፣ ነገ ከጸጋው ዙፋን የምትጠፉት እናንተ። እሱ እንደሆነ በዛው ቦታ አለ። እኔ እግዚአብሔር አልለወጥም፣ አንቼንጀብል ነኝ፣ ኢሚውቴብል ነኝ ይላል እግዚአብሔር። እናንተ ናችሁ የጠፋችሁት የተለወጣችሁት ይላል። ብዙ ቆነጃጅትን ተመልከቷቸው፣ ሞናሊዛ የተባሉ ውበታቸው ዛሬ ግን የሉም፣ ተለውጠዋል። ብዙ ኃያላን ጡንቻቸው ብርቱ የነበረ ዛሬ መስላቸው ሟሽሾ ደካማ ጎብጠው በወከር የሚሄዱ ናቸው። ጌታ ግን ያው ነው። እኔ እግዚአብሔር አልለወጥም ነው የሚለው። ታዲያ በማይለወጠው ላይ ተደገፋ። ምንድነው ሌላ ምርኩዝ መፈለግ? ሸምበቆ የሚሆን ነገ የሚወጋውን ለምንድነው የምናሳድደው? የምትደገፉበት ነገር ሁሉ ኤክሴፕት ጋድ ማናቸውም ነገ የሚለወጡ የሚሰበሩ የሚደክሙ የሚዝጉ ብረት እንኳን ቢሆኑ ይዝጋሉ። ጌታ ግን ያው ነው፣ አይለወጥም። እኔ እግዚአብሔር አልለወጥም። ስለዚህ እናንተ የያዕቆብ ልጆች ሆይ የጠፋችሁ አይደላችሁም። ስለዚህ ቆም ብለን የት ነው ያለው? ደክም ያለው ጌታ ግን አይደክም። የማይለወጠው ጌታ ጋር መምጣት ነው። ስቻለው ጌታ በስፍራው ነው። እኔ ነኝ ከተሳሳትኩበት መንገድ መምጣት ያለብኝ። ተፍገምግም ያለው እኔ ነኝ ምርኩዙን መያዝ አለብኝ፣ ጌታን መያዝ አለብኝ። እሱ እንደሆነ አይለወጥም። እንደውም ኤክሰስ እየተራመደ እየኮበለልን አብሮን እየመጣ ነው እኮ ጌታ
ይዞን ያለው እንጂ እንደኛ ሁኔታማ ስንቴ ነው ተገለባብጠንበታል። ጌታ ግን አይለወጥ። ሌላው ሁለተኛው ፖይንት incomprehensible እግዚአብሔር beyond our understanding ነው። he is not able to be fully know እግዚአብሔርን አውቀን አንጨርሰውም። በዚህ እንኳን አይደለም እግዚአብሔር የፈጠረውን ነገር አውቀን አንጨርስም። ኢሳይያስ 40:28 ላይ እንደዚህ ይላል፣ አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም ይላል። ጌታ አይመረመርም ማስተዋሉ። ጌታ አውቄው መርምሬው እደርስበታለሁ የምንል አምላክ አይደለም። እግዚአብሔር ትልቅ ነው አለ ኢዮብ 36:26 ላይ እግዚአብሔር ትልቅ ነው፣ እነሆ እግዚአብሔር ታላቅ ነው፣ እኛም አናውቀውም፣ የዘመኑም ቁጥር አይመረመርም ይላል። እግዚአብሔር ትልቅ ነው፣ ከኛ አስተሳሰብ ሁሉ ውጭ ነው፣ እኛም አናውቀውም። ሳንታ አውግስቲን የተባለ በጣም አፍሪካዊ ነው፣ የአልጄሪያ ሰው ነው። የቸርች ፋዘርስ ከሚባሉ ሰዎች ነው፣ አልጄሪያዊ ነው። ከአፍሪካ እንዳውም ትልቅ በረከት ለዓለም ሕዝብ የሆነ ቅዱስ አውግስቲን ይባላል እና ይሄ ቸርች ፋዘር ውስጥ ነው። ከመዳኑ በፊት በጣም ፈላስፋ ነበር። በጣም ከመፈላሰፉ የተነሳ የመንፈሳዊ ረሃቡን ለማርካት ሲል የማይሆን ፍልስፍና ውስጥ ገብቶ በኋላ ራሱን ያገኘው ዲፕሬሽን ውስጥ፣ ራሱን ያገኘው ጭንቀት ውስጥ ነው። በኋላ ወደ ጌታ መጣ። ቴዎሎጂን በደንብ ካወቀ በኋላ አንድ ነገር ስለ ሥላሴ የተናገረውን ልበልላችሁ። if you deny the Trinity you will lose your soul, and if you try to understand it you will lose your mind. ትሪኒቲ የለም እግዚአብሔር ብለህ ብትል ነፍስህን ታጣለህ። እሱም ግን ልወቅና አንደርስታንድ ላድርግ ብትል በራስ መንገድ ወይም በራስ ጥበብ ማይንድህን ሉዝ ታደርጋለህ። እግዚአብሔርን ልወቅ ብላችሁ ብትመራመሩ በራሳችሁ መንገድ፣ በዚህ መንገድ ጌታን እኔ ቆይ እግዚአብሔርን መርምሬ ደርስበታለሁ ብትሉ አይምሯችሁን ታጣላችሁ። ጭንቀት ውስጥ ነው ያገባው ሰውዬ። በኋላ ጌታን ሲቀበል ነው ሳንታ አውግስቲን ምን ይሆነው እረፍት ያገኘ። ክርስትና ነው እረፍት የሚሰጠው። በምርምር እግዚአብሔር እንደማይገኝ በደንብ ተረዳ። ታውቃላችሁ እንኳን እግዚአብሔርን ኢየሱስ ሰዎች የዳሰሱት ያዩትንም ራሱ እግዚአብሔር ካልገለጠልን በቀር አናውቅ። ማቴዎስ 11:27 ላይ እንዲህ ይላል፣ ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም። እስቲ ከአብ በቀር ወልድን የሚያውቅ የለም በሉ። ኢየሱስን እናውቃለን ብትሉ ከአባቴ በቀር ማንም አያውቀኝም ነው ያለው ማቴዎስ 11:27 ላይ። ከአብ በቀር እንኳን እግዚአብሔርን ስጋ ለብሶ የመጣውን ኢየሱስን ፍጹም አምላክ ፍጹም ሲሆነውን እግዚአብሔር አብ ካልገለጠልን በቀር አናውቀውም። ከወልድ በቀር ደግሞ ይላል፣ ከወልድ በቀር ደግሞ ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ማለት። እኔ ራሴ ካልተረኩላችሁ፣ እኔ ራሴ ካልገለጥኩላችሁ አባቴንም አታውቁም ማለት። አንድ ጊዜ ጴጥሮስ ሰዎች የሰው ልጅ ማን ይሉታል ሲል ማቴዎስ 16 ላይ መልስ አለኝ አለ ጴጥሮስ። አወቅኩት አለና አንተ ሕያው ክርስቶስ የእግዚአብሔር ልጅ ነህ አለ። አባቴ ነው የገለጠልህ፣ ከአባቴ ኮርጀ ነው እንጂ ምንም አንተ አውቀኸኝ አይደለም አለው። አያችሁ፣ አብ ካልገለጠልን ኢየሱስን አናውቀው፣ ኢየሱስ ካልገለጠልን አብን አናውቀው። ክርስትና በመገለጥ እንጂ ወይም ደግሞ እግዚአብሔርን በመገለጥ እንጂ የምናውቀው ሃይማኖትም አይታወቅም። ቀላል ምሳሌ ልስጣችሁ። ሃይማኖተኛ በመሆን ሰዎች እግዚአብሔርን ለማወቅ ይሞክራሉ። ይኸው ከአይሁድ በቀር ሃይማኖተኛ የለም። ታውቃላችሁ እንደነሱ አክራሪ ሃይማኖተኛ የለም። አንድ ታሪክ ላንብብላችሁ። ዘጸአት 33:18 ላይ እንደዚህ ይላል፣ እርሱም አለ ማን? ሙሴ እባክህ ክብርህን አሳየኝ ብሎ ለመነው። ማንን? እግዚአብሔርን። እግዚአብሔርም እኔ መልካምነቴን ሁሉ በፊቴ ያሳልፋለሁ፣ የእግዚአብሔርንም ስም በፊት አውጃለሁ፣ ይቅር የምለውን ይቅር እላለሁ፣ የምምረውን እምራለሁ አለ። ደግሞም ሰው አይቶኝ አይድንም፣ ፊቴንም ማየት አይችልም አለው። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱ ላይ ትቆማለህ አለው። ሙሴን ክብሬ ባለፈ ጊዜ ስንጣቃው አለት አኖርሃለሁ፣ እስካልፍ ድረስ እጄን በላይ ጋርዳለሁ፣ እጄን ፈቀቅ አደርጋለሁ፣ ጀርባዬን ታያለህ፣ ፊቴን ግን አታይም አለው። ሙሴ በጣም እግዚአብሔርን ለማየት ፈልጎ ነበር። እግዚአብሔር መንፈስ ነው፣ አይታይም። አብ አይታይም፣ መንፈስ ነው፣ ማንም ያየው የለም። መንፈስ ቅዱስም መንፈስ ነው፣ አይታይም። ታዲያ ሙሴ ማንን ያየው?
ቅድመ ክርስቶስ በስጋ ሳይመጣ በፊት በሲና ተራራ ላይ ሕግ የሰጣቸው ማን ነበረ? ክርስቶስ ኢየሱስ በክብር ተገልጦ ነበር። ሕግ ሰጪው እሱ ራሱ እግዚአብሔር ነበር። የሚገርማችሁ ሕግ ሰጪ ብቻ አይደለም። ኢየሱስ ወርዶ ስጋ ለብሶ ደግሞ የሕግ ፍጻሜ ሆኖ ሕግ የፈጸመ ማን ነው? ሕግ የሰጠው ክርስቶስ። ሕግን የፈጸመው ክርስቶስ። ሕግ በእጃቸው ያለ አይሁዶች እንደነሱ አክራሪ ሃይማኖተኛ የለም። ሕግ ሰጪውንም ሕግ ፈጻሚውንም ግን አላወቁት። አይገርማችሁ? መጽሐፍትን ሁሉ ታነባላችሁ አለ። መጽሐፍት ሁሉ ስለኔ እኮ ነው የሚናገረው አለ። ሕግ ሰጪው ማን እንደሆነ አላወቁትም። ሕግ የፈጸመላቸውንም ማን እንደሆነ አላወቁትም። እስካሁን ድረስ ይመራመራል። እግዚአብሔር በሃይማኖት አይገኝም፣ በፈላስፋም አይገኝም፣ በመፈላሰፍም አናገኝም። አንደኛ ቆሮንቶስ 1:20 ላይ ጥበበኛ የታል? ጸሐፊስ የታል? የዚች ዓለም መርማሪስ የታል? እግዚአብሔር የዚችን ዓለም ጥበብ ሞኝ እንዲሆን አላደረገም። ለምንድን ነው እግዚአብሔር የዚህን ዓለም ጥበብ ሞኝ ያደረገው? መልሱን ሲናገር በእግዚአብሔር ጥበብ ምክንያት ነው። እንዴ የእግዚአብሔር ጥበብ ምንድን ነው? ዓለም እግዚአብሔርን በጥበቧ ስላላወቀች ይላል። አያችሁ፣ እግዚአብሔርን ለማወቅ በጥበብ አይቻልም። የግሪክ ፈላስፋ በመሆን በፎርሙላ በቀመር አይታወቅም፣ በፍልስፍና አይታወቅም። እንደ አውግስጢኖስ ዲፕሬሽን ውስጥ ያስገባ እንደሆነ እንጂ እግዚአብሔር በጥበብ አይገኝም፣ በሃይማኖት አይገኝም። በስብከት ሞኝነት የሚያምኑትን ሊያድን እግዚአብሔር በጎ ፈቃድ ሆኗል። የእግዚአብሔር ጥበብ በስብከት ሞኝነት። ለምሳሌ ብዙ ዓመት ተምሮ ፕሮፌሰር ነኝ ዶክተር ነኝ ብሎ የመጣ ሰው ዌልካም ይባላል። ምናልባት አንድ ገበሬ፣ ምናልባት አንድ መሐይም የተባለ፣ ምናልባት አሳ አጥማጅ የሆነ እንደነ ጴጥሮስ እነሱ ካልሰበኩትና ተንበርክኮ ጌታን ካልተቀበለ በቀር አይድንም። በእውቀት እግዚአብሔር አይገኝም፣ በሃይማኖትም እግዚአብሔር አይገኝም። እና በምንድን ነው የሚገኘው? አብ ሲገልጥ ወልድ ሲገልጥ ብቻ። እግዚአብሔርን ማንን ሰው በራሱ ሊያውቀው አይችልም። አብ ግን ከገለጠልን ክርስቶስ እናውቀዋለን። ክርስቶስ ደግሞ አብን ከገለጠልን፣ አብን ከተረከልን እግዚአብሔር አብን እናውቀዋለን። በተረፈ ግን በምርምር በሃይማኖትም አይታወቅም እግዚአብሔር። ምናልባት በሃይማኖቴ ነው ያወቅኩት የምትሉ ካላችሁ ተሳስታችኋል። እግዚአብሔር በጥበብም አይገኝም። እንኳን የፈጠረውን የፈጣሪን እግዚአብሔርን ልናውቀው እንኳን ኢየሱስን አውቀን ልንጨርስ ይቅርና እነዚህ አስትሮኖመርስ የተባሉ ከዋክብትን የሚያጠኑ እግዚአብሔር የፈጠረውን አውቀው አልጨረሱት። አርኪኦሎጂስት ስቲል ይቆፍራሉ። እነ ሉሲን አገኙ፣ ዳይኖሰር አገኙ፣ ገና ይቆፍራሉ ጥንት የኖሩትን ሰዎች ለማግኘት። ጂኦሎጂስቶች ምድርን እየቆፈሩ ያጠናሉ ገና ምድር ምን እንደሆነች በደንብ አውቀው አልጨረሱ። ባዮሎጂስቶች ፕላንትን ያጠናሉ፣ ሰውን ያጠናሉ፣ እንደገና ደግሞ እንስሶችን ያጠናሉ። ስቲል አውቀው አልጨረሱ። እንኳን ፈጣሪን ፍጥረቱን አውቀን አልጨረስ ነው። እግዚአብሔር ምን ያህል ትልቅ እንደሆነ አስቡት። ስለዚህ እግዚአብሔር ሆይ ተገለጥልኝ ልንለው ይገባል። ኦኬ፣ ጌታ በፍልስፍና ካልታወቀ፣ በሃይማኖትም ካልታወቀ፣ በመገለጥ ብቻ ከሆነ ታዲያ ጌታ በመገለጥ ማወቃችን ምንድነው ቤኔፊቱ? በመገለጥ ማወቅ ጥቅሙ ምንድነው? ሩቅ አትሂዱ፣ እንደው ወደ ሰማይ አንውጣ። እዚሁ ምድር ላይ የተፈጠረውን ታሪክ ልንገራችሁ። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ደቀ መዛሙርቶቹ በር ዘግተው ነው የተቀመጡት። የኤማውስ መንገደኞች ወደ ኤማውስ ነው የወረዱት። ሴቶቹ መቃብር ቦታ ነው የሄዱት። ለምን? ኢየሱስ አልተገለጠላቸውም ነበር። ተምረውታል እኮ ኢየሱስን ተምረውታል። ከኢየሱስ ጋር ውለዋል፣ አድረዋል። ነገር ግን አሁንም ሊገለጥላቸው ያስፈልጋቸው ነበረ። ክርስትና መገለጥ ላይ ነው የተጀመረው፣ በመገለጥ ነው የሚያልቀው። ጌታን የተቀበልነው በመገለጥ ነው። ጌታም የሚመጣው በመገለጥ ነው ታሪካችን። ስለዚህ ጌታ አንድ የተገለጠልኝ በቃኝ ብላችሁ እንዳትደላደሉ። ዛሬም ጌታ በመገለጥ እንድናውቀው ይፈልጋል። ይኸው ጌታን በመገለጥ ካላወቃችሁት ነገ ድብዝዝ ያለ ድንግዝግዝ ያለ ነገር ውስጥ ነው የምትገቡት። ታዲያ ጌታ ኢየሱስ ክርስቶስ እንዲገለጥልን ወይም ደግሞ ይሄንን ጌታ በመገለጥ ማወቁ ምንድነው ጥቅሙ ብትሉ፣ አንደኛ ከመጠውለግ ትድናላችሁ። የኤማውስ መንገደኞች እኮ ጌታ ስላልተገለጠላቸው ነው እየጠወለጉ የሄዱት። ዛሬ ብዙ ክርስቲያኖች እኮ እየጠወለጉ ናቸው። ለምንድን ነው? ልክ ውሃ እንዳጣት አትክልት እየጠወለጉ ናቸው። መገለጥ ማለት ቃሉን ሊገልጥልን ይችላል፣ በመንፈሱ ሊናገረን ይችላል።
እነዚህ ቤኔፊቶች ያዟቸው። ጌታ ዛሬም በመገለጥ ሊመጣልን ይገባል። ክርስትና ካልተገለጠልን ለደቀ መዛሙርቶች ለሶስተኛ ጊዜ ተገለጠላቸው፣ እንደገና ተገለጠላቸው ይላል። ለምንድን ነው? ያውም እሱ እኮ እዚህ ምድር ላይ ሆኖ ነው። ሰማይ እኮ አርጎ አይደለም፣ ምድር ላይ ሆኖ ኢየሱስ ስላልተገለጠላቸው የኤማሁስ መንገደኞች መጠውለግ ጀመሩ። ጌታ ግን ሲገለጠላቸው ከመጠውለግ ተመለሱ። ሌላው ፈርተው በር ዘግተው ደቀ መዛሙርቶች ተቀምጠው ነበር። ጌታ ሲገለጥላቸው ከተዘጋ ነገር ውስጥ ወጡ። ዛሬ እኮ ፈሪዎች የሆንን ጌታ ስላልተገለጠልን ነው እንጂ ይሄ የማይለወጠው አምላክ ቢገለጥልን፣ ይሄ የማወራችሁ እኮ ስለ አማኞች ነው፣ ስላላመኑት እኮ አይደለም። አማኝ ሆኖ ዛሬ ፈርቶ ስንቱ ነው ዘግቶ በሩን የተቀመጠው? ሌላው ሕያውን ከሙታን ሰፈር ፍለጋ ይሄዳሉ። የጣልነው መረብ መልሰን የምናነሳበት ጊዜ አለ ጌታ ካልተገለጠልን። ትዝ ይላችኋል አሳ ላጠምድ መሄዴ ነው ብሎ ጴጥሮስ አሳ ላጠምድ ሌሊቱን ሙሉ የተጋው ጌታ ከተነሳ ሁለቴ ከተገለጠለት በኋላ በሶስተኛ እንደገና ተገልጦ ነው መረቡን ያስጣለው። ጌታ ካልተገለጠልን ወገኖቼ ወደ መረባችን ነው የምንሄደው። ሌላው ቶማስ ጥርጥር ውስጥ ገብቶ ነበር። ጌታ ግን በተገለጠለት ጊዜ ጌታዬ አምላኬ ብሎ ወድቆ ሰገደ። የጌታ መገለጥ ዛሬ በህይወታችን፣ በኑሯችን፣ በተለያየ ነገራችን ላይ መገለጥ። ሌላው እውነተኛ የትንሣኤ ምስክር አደረጋቸው የጌታ መገለጥ። ሌላው የዲያብሎስ አፈረ ወገኖች። እኛ ስንሰናከል፣ እኛ ስንደክም፣ እኛ ስንዝል ጠላት ያላግጣል። ጌታ ግን ሲገለጥ የዲያብሎስ ስራ ይፈርሳል፣ የኃጢአት ስራ ይወገዳል። ከዚህ የተነሳ እኛ ደግሞ የልብ ይሰማናል። ሶስተኛው ፖይንት God is independent። እግዚአብሔር በማንም አይደገፍም። He does whatever please። የፈለገውን ያደርጋል። ጌታ የፈለገውን ማድረግ ይችላል። መዝሙር 115 ቁጥር 3 ላይ እንደዚህ ይላል። መዝሙር 115 ቁጥር 3 ላይ እግዚአብሔር ደስ ያለው ማድረግ እንደሚችል ይናገራል። አምላካችን በላይ በሰማይ ነው፣ በሰማይ በምድር የፈቀደውን ሁሉ አደረገ ይላል። እግዚአብሔርን እንዲህ አድርጋል ይባል። እሱ የፈለገውን ማድረግ ይችላል። እኛንን ፈቃዱን መጠየቅ ያለብን፣ እሱ የእኛን ፈቃድ አይጠይቅም። እግዚአብሔር የፈለገውን ማድረግ እንደሚችል ሐናም በጸሎቷ ላይ ትናገራለች። በአንደኛ ሳሙኤል ምዕራፍ 2 ላይ አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነው ካለች በኋላ እግዚአብሔር ስራውን የሚመዝን ነው፣ ካፋቸው የኩራት ነገር አይውጣ፣ ኃያላንን ቀስት ሰብሯል ይላል። እግዚአብሔር ደካሞችን በኃይል ታጥቀዋል ይላል። ጠግበው የነበሩት እንጀራ አጡ ይላል። ተርበው የነበሩት በራብ አረፉ ይላል። መካኒቱ 7 ወለደች፣ ብዙ የወለደች ደከመች ይላል። እግዚአብሔር ይገላል፣ ያድናል፣ ወደ ሲኦል ያወርዳል፣ ያወጣል ይላል። ከፈለገ ያወጣል፣ ሲፈልግ ይገላል። ምንም ማድረግ ይችላል። God is independent። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞም ከፍ ያደርጋል። ከሕዝብ ከመኳንንት ጋር ከፈለገ ደግሞ ያስቀምጥ ዘንድ የክብር ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑን ከጉድፍ ያነሳዋል። የምድር መሰረቶች የእግዚአብሔር ናቸው፣ በእነርሱ ላይ ዓለምን አደረገ። God is independent። የፈለገውን ማድረግ ይችላል። ጌታም የፈለገውን ማድረግ ይችላል። አይችልም እንዴ? ጌታ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም ብሏል። ዛሬ እድሜ ሰጥቶን ያኖረናል። ከፈለገ እኮ ሊወስደን ይችላል። ከፈለገ ደግሞ እግዚአብሔር በሚፈልገን ቦታ ሊያሰማራን ይችላል። እኔ የምፈልገው እዚህ ቦታ ነው ብሎ ሊልከን ይችላል። እግዚአብሔር የፈለገው ማድረግ ይችላል። ኢንዲፔንደንት ነው። እኛ ግን ፈቃዱን አውቀን ነው የምንራመደው። እኛ ግን በእግዚአብሔር ላይ ዲፔንድ አድርገን ሆነን ነው የምንለው። አለበለዚያ በራሳችን ማስተዋል አትደገፍ ነው የሚለው። በራሱ ማስተዋል የሚደገፍ ሰው አወዳደቁ ታላቅ ነው የሚሆነው። እግዚአብሔር ግን የፈለገው ማድረግ ይችላል። ክርስቶስ ኢየሱስም ደስ ያለውን ማድረግ እንደሚችል እናያለን። ሮሜ 11:34 ላይ እንደዚህ ይላል፣ የጌታን ልብ ያወቀ ማን ነው ይላል? ወይስ አማካሪው ማን ነው? እስቲ ጌታን ያማከረ ማን ነው ይላል? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠ ማን ነው? ሁሉ ከእርሱ በእርሱ ለእርሱ ነውና ይላል። ሁሉን ጌታ ከእርሱ ነው የሚያደርገው፣ ለእርሱ ነው የሚያደርገው፣ በእርሱ ነው ደግሞ የሚያደርገው። ለምን? ጌታ ልብ ያወቀ ማን ነው? እሱ የፈለገው ማድረግ ይችላል። ከእርሱ ሊያደርግ ይችላል፣ ለእርሱ ሊያደርግ ይችላል፣ በእርሱ ሊያደርግ ይችላል። ለእርሱ ለዘላለም ክብር ይሁን፣ አሜን ማለት ብቻ ነው።
ለሙሴ ምን አለው? ሮሜ 9:15-18 ለሙሴ የምምረውን ሁሉ እምራለሁ አለው፣ የምራራለትን ሁሉ ራራለታለሁ ይላል። እንግዲህ ምሕረት ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ነው እንጂ። መጽሐፍት ፈርዖንን ኃይሌ በአንተ አሳይ ዘንድ ስሜን በምድር ሁሉ ይደረግ ዘንድ ለዚህ አስነሳው ይላል። እንግዲህ የሚወደውን ይምረዋል፣ የሚወደውን እልከኛ ያደርገዋል። ፈርዖንን አንገቱን አደነደነው። የሚወደውን ይምራል፣ የሚወደውን ደግሞ ደንዳና ያደርጋል። እግዚአብሔር የፈለገውን ማድረግ ይችላል። አንተ ሁሉም ማድረግ ትችላለህ ማለት ብቻ ነው። ስለዚህ ግን ስለኛ ሲናገር ምን አለ? እኔ የወይን ግንድ ነኝ አለ ዮሐንስ 15:5 ላይ። እናንተ ቅርንጫፎች ናችሁ ያለኔ አለ። ያለኔ ምንም ልታደርጉ አትችሉም ማለት ጥገኞች ናችሁ እያለ ነው። እግዚአብሔር ሁሉም ማድረግ ይችላል። እኔና እናንተ ግን ጥገኞች መሆናችንን አውቀን ካለ ጌታ ምንም ማድረግ አንዳንዴ እኔ እኮ ፕሮፌሽናል ነኝ ልትሉ ትችላላችሁ። ደቀ መዛሙርቶቹ ጴጥሮስ እኔ ፕሮፌሽናል ነኝ አሳ ላጠምድ መሄዴ ነው ብሎ ተነሳና ሄደ። ሌሊቱን ሙሉ ደከመ። ጌታ መጥቶ ነው ማለዳ ላይ በስተቀኝ መረብን ጣል ሲለው አሳውን ያዙት። አንዳንዴ ጌታ ፕሮፌሽናል በሆንበት ቦታ ላይ መጥቶ አለመቻላችን ዋና አይችሉም እንደነ ጴጥሮስ አሳ አጥማጆች አለ። ምን ነው ታዲያ መስመጥ ሲጀምር ወየው ያዘኝ ጠፋው አለ። ለምን አልዋኝ? አያችሁ አንዳንዴ ፕሮፌሽናል እንደው የተካንበትም ቢሆን እንኳን ማንድንበት ነገሮች አሉ። ጌታ ያስፈልገናል። ለጌታ ጥገኞች ነን። ካለኔ ምንም ልታደርጉ አትችሉም ብሏል። ኢምፔካቢሊቲ ማለት እግዚአብሔር ኃጢአት መስራት አይችልም። በፍጹም እግዚአብሔር ቅዱስ ነው። ኃጢአት ሊያደርግ አይችልም። ያዕቆብ 1:13 ላይ እንደዚህ ይላል፣ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈተንምና እሱ ራሱ ማንንም አይፈትንም ይላል። እግዚአብሔር በክፉ አይፈተንም። እኔና እናንተ በብዙ ነገር እንፈተናለን። ሴጣን እኛን ቴምፕት ያደርገናል። እግዚአብሔር ግን በክፉ አይፈተንም ይላል። ኢሳይያስ 59:2 ላይ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማ ኃጢአታችሁ ፊቱን ከእናንተ ሰውሯል። እሱ ኃጢአት አይወድም። ይህ ማለት ኃጢአተኛን አይወድም ማለት አይደለም። እግዚአብሔር ኃጢአተኛውን ይወዳል፣ ኃጢአትን ግን አይወድም። ባህሪው አይደለማ። እስቲ ኢየሱስ ክርስቶስ አንዱ እኮ እግዚአብሔርን የሚመስልበት ኃጢአት አለማድረጉ። አምላክ ኃጢአት አያደርግም። ኢየሱስም አምላክ መሆኑ የሚታወቀው ኃጢአት አለማድረጉ። ኢዮብ 34:10 ላይ ስለዚህ እናንተ አእምሮ ያላችሁ ሰዎች ስሙኝ፣ ክፉን ያደርግ ዘንድ ይላል። ክፉን ያደርግ ዘንድ እግዚአብሔር በደልንም ይሰራ ዘንድ ሁሉን ከሚችል አምላክ ይራቅ። እግዚአብሔር ክፉን ሊያደርግ ዘንድ በደልን ያደርግ ዘንድ ይሄማ ከእግዚአብሔር ይራቅ። እንደዚህ አይነት ነገር እግዚአብሔር ክፉ ነገር አያደርግም። እግዚአብሔር ክፋትን አያደርግም። አንዳንድ ሰው ምን ይላል? ለምንድን ነው ታዲያ እግዚአብሔር ሴጣንን የፈጠረው ይላል። እግዚአብሔር እኮ እንደውም ሴጣንን እኮ ሲፈጥረው ከማንም ይልቅ ውብ አድርጎ ነው። ከማንም ይልቅ ጠቢብ አድርጎ ነው። ከማንም ይልቅ እኮ አቅርቦት የሱ ዋርሺፕ ሊደር አድርጎ ነው እኮ የፈጠረው እንጂ ሴጣንን ሲፈጥረው ሰጥኖ እንደዚህ ሆኖ አይደለም የተፈጠረው። ኃጢአቱን የጣለው እኛንም እኮ ሲፈጥረን እንደዚህ አልነበርንም። ኃጢአት ነው። ስለዚህ እግዚአብሔር ክፉ ነገር አይፈጥርም፣ ክፉም ነገር አያደርግም። ታዲያስ ክርስቶስም ኃጢአት አያደርግም። ኢየሱስ እግዚአብሔር መሆኑን የምታውቁት ኃጢአት አለማድረጉ ነው። አንደኛ ጴጥሮስ 2:21 ላይ እንደዚህ ይላል፣ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌን ትቶላችሁ ስለ እናንተ መከራን ተቀብሏል። እርሱ ኃጢአትን አላደረገም። እስቲ በሉት፣ ተንኮልም በአፉ አልተገኘበትም። አያችሁ፣ ኢየሱስ ክርስቶስ ተንኮል በአፉ አልተገኘም፣ ኃጢአትም አላደረገም። ለዚህ ነው ኢየሱስ ክርስቶስ እግዚአብሔርን የሚመስለው። ሌላው አንደኛ ዮሐንስ 1:5 ላይ እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱ ኃጢአት የለም። በኢየሱስ ኃጢአት የለም። ኢሳይያስ 53:9 ላይ ከክፉዎችም ጋር መቃብርን አደረጉ፣ ከባለጠጎችም ጋር በሞቱ፣ ሆኖም ግፍ አላደረገም ነበረ፣ በአፉም ተንኮል አልተገኘም ይላል። ኢየሱስ ግፍ አላደረገም። ግፍ ተሰራበት እንጂ ግፍ አላደረገም። በአፉም ተንኮል አልተገኘም። እንደሚታረድ በግ በሰላሾች ፊት ዝም ነው ያለው። ሉቃስ 23:41 ላይ ስላደረግነው የሚገባንን እንቀበላለን አለ። ያ ወንበዴ በኢየሱስ ጎን የተሰቀለው በእኛስ እውነተኛ ፍርድ ነው፣ ይህ ምንም ክፉ አላደረገም ብሎ ገሰጸው
አጠገቡ ያለው ወንበዴዎች እንኳን ገብቷቸዋል ኢየሱስ ክፉ እንዳላደረገ። አንደኛ ዮሐንስ 1:9 ላይ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ፣ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግ፣ ዘሩ በእርሱ ይኖራል፣ ከእግዚአብሔር ተወልዷልና ኃጢአት ሊያደርግ አይችልም። ከእግዚአብሔር የተወለደ ኃጢአትን የማያደርገው ለምንድነው? ዘሩ ኢየሱስ ክርስቶስ ስለሆነ፣ ዘሩ ደግሞ ኃጢአት የሚያሰራ አይደለም። ሁለት ጥቅስ ልድገማችሁ። ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱን ስለኛ ኃጢአት አደረገ። ማንን? ክርስቶስን። ኃጢአታችንን ተሸክሞ ተሰቀለ እንጂ ኢየሱስ ክርስቶስ ኃጢአትን አድርጎ አይደለም የተሰቀለው፣ የኛን ኃጢአት ተሸክሞ ነው። የመጨረሻው ይሄ ጥቅስ ከኃጢአት በቀር በነገር ሁሉ እንደኛ ዕብራውያን 4:15 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም ይላል። በድካማችን የሚራራልን ሊቀ ካህን ነው። ኃጢአት ግን ኢየሱስ ጋር የለም።